ቆይ እስኪ አንድ ጊዜ ቆም ብላችሁ በጥንቃቄ አስቡ። በየቀኑ ወደ ማዕዳችን የምናቀርበው፣ በየቀኑ ወጥ ውስጥ የምንጨምረው ቀይና ነጭ ሽንኩርት እንዲሁም ለተለያየ ነገር የምንጠቀመው የወይራ ዘይት ምን ያህል ዋጋ እንዳላቸው ታውቃላችሁ? እነዚህ በየቀኑ የምናያቸው ቀላል ምግቦች ልክ እንደ ዘመናዊ የህመም ማስታገሻ ሊቡፕሮፊንና እንደ ኃይለኛው አንቲባዮቲክ ሆነው ሰውነታችንን ከካንሰር፣ ከደም ግፊትና ከማንኛውም ስር የሰደደ በሽታ እንደሚጠብቁ በሚስጥር ታውቃላችሁ? አዎ፣ በትክክል ሰምታችኋል። አሁን የደረስንበት በ2026 ዓመተ ምህረት የዘመናዊ ዓለም የላቦራቶሪ ተመራማሪዎችና ሳይንቲስቶች ሌሊትና ቀን ደክመው በመጨረሻ ደረስንበት እጅግ አስደናቂ የጤና ሚስጥር ነው እያሉ በየመጽሔቱ የሚያወጡትን ትልቅ የምርምር ውጤት ጥንታዊ መጽሐፍ ቅዱስ ከሺህ ዓመታት በፊት በገጾቹ መካከል በግልጽ አስቀምጦት የነበረ፣ አባቶቻችንን በተግባር ሲጠቀሙበት የኖሩት እውነተኛ የተፈጥሮ ፈውስ እንደነበረ ስንቶቻችንን የምናውቀው? ዛሬ በዚህ ዝርዝር ቪዲዮችን ውስጥ በኢትዮጵያውያን ማዕድ ላይ ሁልጊዜ የሚገኙ ነገር ግን አጠቃቀማቸውን ባለማወቃችን ብቻ ጥቅማቸውን ያጣናቸውን እድሜን የሚያረዝሙና በሽታን ከስሩ የሚነቅሉ 5 ታላላቅ የመጽሐፍ ቅዱስ ሱፐር ፉዶችን በጥልቅ እንመረምራለን። በተለይ ቁጥር 1 ላይ የምናገኘውንና እጅግ ወሳኝ የሆነውን የህይወት ቅባት አጠቃቀም ስህተት አብዛኛው የሀገራችን ሰው በየቀኑ ሳያውቀው ስለሚሰራው ብቻ መድኃኒትነቱን ወደ መርዝነት እየቀየረው ይገኛል። ይህንን ትልቅ ስህተት ዛሬ መስመር እናስይዛለን። ይህ እጅግ ጠቃሚና ህይወት አድን የሆነ የጤና መረጃ ለብዙዎች ወገኖቻችን ደርሶ ከበሽታና ከከንቱ የክኒን ወጪ እንዲታደጋቸው አሁኑ ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ በማድረግ ወደዚህ ትልቅ የጤና ማህበረሰብ በይፋ ይቀላቀሉ። እንግዲህ ከመጀመሪያውና ሁላችንን በቤታችን በቀላሉ ልናገኘው ከምንችለው አስደናቂ የጤና ስንቅ እንጀምር። በዝርዝራችን ቁጥር 5 ላይ የተቀመጠው ድንቅ ፍሬ ቴምር በመባል የሚታወቀው የጥንቱ ዓለም የጉልበት ባንክ ነው። በእኛ በኢትዮጵያ ማህበረሰብ ውስጥ ቴምር የሚታወሰውና በስፋት ገበያ የሚታየው በታላላቅ የጾም ወቅቶች ወይም ደግሞ ትልልቅ በዓላት ሲቃረቡ ብቻ ነው። ከዛ ውጪ እንደ ተራ መክሰስ የመጠቀም ልማዱ የለንም። ነገር ግን በታሪክና በጥንቱ መካከለኛው ምስራቅ ባህል ውስጥ ቴምር እንዲሁ ተራ ጣፋጭ ፍሬ ሳይሆን የጦረኞችና በበረሃማ የአየር ንብረት ውስጥ ለወራት ረጅም ርቀት በእግራቸው የሚጓዙ ነጋዴዎች ዋነኛው የህልውና ስንቅ መጠበቂያ ነበር። ያለምንም ፍሪጅ ወይም ዘመናዊ ማቀዝቀዣ ለወራት ሳይበላሽና ሳይሻግት የሚቀመጥ ለሰውነት ወዲያውኑ ፈጣንና ንቁ ጉልበት የሚሰጥ እውነተኛ የተፈጥሮ ኃይል ባንክ መሆኑን የጥንት ሰዎች ጠንቅቀው ያውቁት ነበር። ዛሬ ላይ ግን በሀገራችን ሰዎች ዘንድ ቴምር እኮ በጣም ጣፋጭ ነው፣ ስኳር አለው፣ ለጤና አይስማማም፣ ውፍረት ያመጣል የሚል የተሳሳተ ፍርሃትና መረጃ በስፋት ሲሰራጭ ይታያል። ነገር ግን ዘመናዊ ስነ ምግብና ሳይንስ ላቦራቶሪ ውስጥ በተደረጉ ምርምሮች ያረጋገጠው እውነት ከዚህ ፍጹም ተቃራኒና እጅግ አስገራሚ የሆነ የጤና ሚስጥር ነው። ቴምር በውስጡ ለሰውነታችን የነርቭ ስርዓትን፣ ለጡንቻ ጥንካሬ እጅግ አስፈላጊ የሆኑትን ማግኒዚየም፣ ፖታሺየም፣ ኮፐር እንዲሁም በሰውነታችን ውስጥ ቀስ ብሎ የሚሟማ ልዩ የተፈጥሮ ፋይበር በከፍተኛ መጠን ይዟል። ይህ በውስጡ ያለው ልዩ ፋይበር ቴምር ስንመገብ በውስጡ ያለው ተፈጥሯዊ ስኳር ወደ ደማችን በአንድ ተኩሶ እንዳይገባ የመከላከልና የመቋጠር አቅም ስላለው የደም ስኳር መጠንን ሳያናውጥ ሙሉ በሙሉ ያረጋገዋል። በተለይ ደግሞ በቅርብ ሕክምና ተመራማሪዎች የተደረጉ ቁጥጥር የተደረገባቸው ክሊኒካዊ ጥናቶች በቴምር ዙሪያ አንድ እጅግ አስደናቂና አዲስ ነገር በግልጽ አሳይተዋል። ነፍሰ ጡር እናቶች መውለጃቸው ከመድረሱ ጥቂት ሳምንታት በፊት በየቀኑ ቴምር አዘውትረው ሲመገቡ የማህፀን ጡንቻቸው በጥንካሬና በጤናማ ሁኔታ እንዲለጠጥ ትልቅ እገዛን ያደርጋል። ይህ የተፈጥሮ ሂደት ደግሞ እናቶች ወደ ወሊድ ክፍል በሚገቡበት ጊዜ የምጥ ሰዓትን በከፍተኛ ሁኔታ ያሳጥሯል። መውለድንም ያለምንም ከባድ ጭንቀት በእጅጉ ያቃልላል። ታዲያ ይህን የመሰለ ታላቅ የፈውስና የጉልበት ስንቅ በየቤታችን እያለ ለምን ማዕዳችን ላይ በቋሚነት አናዘወትሩም? ለምንስ ለልጆቻችን ከከረሜላ ይልቅ ይህን አሰጣቸውም? እስኪ እውነት እንነጋገር። እናንተ በየቤታችሁ ቴምር የምትመገቡት በዓመት አንድ ጊዜ ነው ወይስ በየቀኑ የመጠቀም ልማድ አላችሁ? ሀሳባችሁን አሁን ኮሜንት ላይ አጋሩኝ። አሁን ደግሞ በቀጥታ ወደ ዝርዝራችን ቁጥር 4 እንሂድ። እዚህ ቦታ ላይ የምናገኘው በጥንታዊ ውበቱና በፈዋሽነት ወደር የሌለው ድንቁን የሮማን ፍሬ ነው። በታሪክ የንጉሥ ሰለሞን ታላቅ ቤተ መቅደስ ሲገነባ የመቅደሱ ዋና አምዶች ላይ ከ200 በላይ የተቀረጹ የሮማን ምስሎች እንዲቀመጡ የተደረገው ዝም ብሎ ለጌጥ ሳይሆን በትልቅ ሚስጥር ነው። በመጽሐፍ ቅዱስ ባህልና ታሪክ ውስጥ የሮማን ፍሬ ሁልጊዜም ቢሆን የብልጽግና፣ የተትረፈረፈ ሕይወትና የፍጹም ተፈጥሯዊ ጤና ትልቁ መገለጫና ምልክት ተደርጎ ነው የሚወሰደው። በእኛ ሀገር በኢትዮጵያ በተለይም በገጠርም ሆነ በከተማ ሮማን በየጓሮ በቀላሉ ይበቅላል። ነገር ግን አብዛኛውን ጊዜ ጥቅሙ ስለማይታወቅ ዋጋ አንሰጠውም፣ ዝም ብለን ጥለነው እንረሳዋለን። ሳይንቲስቶች ግን በዚህ ፍሬ ላይ ባደረጉት ጥልቅ ምርምር ሮማን በሌላ ማንኛውም ምግብ ውስጥ የማይገኝ ፑንሲላጅስ የተባለ እጅግ ኃይለኛና አስደናቂ አንቲኦክሲዳንት በውስጡ እንደያዘ ደርሰውበታል። ይህ ልዩ ንጥረ ነገር በሰውነታችን ውስጥ ያሉትን የደም ስሮች እንደ ላስቲክ በማለስለስና የደም ዝውውርን በማስተካከል የደም ግፊትን ያለምንም ክኒን ወዲያውኑ የመቋጠርና የማውረድ አቅም አለው።
በተጨማሪም አሁን ባለንበት በ2026 ዓመተ ምህረት የወጡት አዳዲስ የሕክምና ምርምሮች እንደሚያሳዩት የሮማን ጥቅም ከኛ ከምናስበው በላይ በጣም የረቀቀ ነው። የሮማን ፍሬ ተመግበን ወደ ሆዳችን ሲገባና በባክቴሪያዎች ሲፈጭ ዩሮሊቲንስ የተባሉ እጅግ አስደናቂና ብርቅዬ የሆኑ ተፈጥሯዊ ኬሚካሎችን በሰውነታችን ውስጥ ይፈጠራል። እነዚህ ኬሚካሎች ደግሞ በሰውነታችን ውስጥ ያሉትን የቢሊዮን ሴሎቻችንን ዋና ኃይል ማመንጫ ወይም ሚቶኮንድሪያ መጠገንና የማደስ ከፍተኛ ብቃት አላቸው። ይህ ማለት ምን ማለት መሰላችሁ? ሰውነታችን ያለ ዕድሜው እንዳያረጅ፣ ቆዳችን እንዳይሸበሸብ ያደርጋል። እንዲሁም ማንኛውንም አይነት የውስጥ መኩሰልን ወይም ኢንፍላሜሽንን ከስሩ ያጠፋል። እዚህ ጋር አንድ ትልቅ የድሮ እናቶቻችን ሚስጥር ልንገራችሁ። በጥንቱ ዘመን እናቶቻችን የሮማን ፍሬውን በልተው ልጣጩን በፍጹም አይጥሉም ነበር። አድርቀው አስቀምጠው ሰው ሆዱን ቢቆርጠው በሻይ መልኩ ያፈሉት ነበር። ዛሬ የዘመናዊ ሳይንስ ላቦራቶሪ ያን በተግባር አረጋግጧል። የሮማን ልጣጭ በውስጡ ካለው ፍሬ በላይ ለሆድ ህመም፣ ለአንጀት መኩሰልና ለተቅማጥ ፍቱን መድኃኒት መሆኑ ተረጋግጧል። ስለዚህ በሚቀጥለው ጊዜ ሮማን ገዝታችሁ ስትመገቡ ያን ውድ ልጣጩን በከንቱ ወደ ቆሻሻ ከመጣል ይልቅ በጥንቃቄ አድርቃችሁ ለጤናችሁ አስቀምጡት። አሁን ደግሞ በቀጥታ ወደ ሶስተኛውና ኢትዮጵያውያን በየቀኑ ያደርሱ መኖር እንደማንችለው ወደ ሽንኩርት በጥልቀት እንሸጋገራለን። መጽሐፍ ቅዱስ ላይ እስራኤላውያን በበረሃ ረሃብና ጥም በበረታባቸው ጊዜ ከግብፅ የወጡበትን ቀን እያሰቡ ነጭ ሽንኩርትና ቀይ ሽንኩርትን ናፈቀን እያሉ በምሬት አልቅሰዋል ተብሎ ተጽፏል። በታሪክ የግብፅን ታላላቅ ፒራሚዶች ሌሊትና ቀን ይገነቡ ለነበሩት በሚሊዮን ለሚቆጠሩ ጉልበት አቅራቢ ሰራተኞች ደሞዛቸው በከፊል የሚከፈላቸው በሽንኩርትና በነጭ ሽንኩርት ነበር። ምክንያቱም የጥንታዊ ስልጣኔ ሽንኩርት እንዲሁ ወጥ ማጣፈጫ ብቻ ሳይሆን ለሰራተኞቹ ጉልበት የሚሰጥ በሽታን የሚከላከልና የአካል ብቃትን የሚጠብቅ እውነተኛ መድኃኒት እንደሆነ ያውቁ ነበር። የእኛ ኢትዮጵያውያን ወጥ ደግሞ ያለ ቀይና ነጭ ሽንኩርት ጨርሶ አይታሰብም፣ አይሰራም። ይህ ማህበረሰባችን በባህሉ ውስጥ የያዘው ትልቅና ወደ ሌለው የተፈጥሮ መታደል ነው። ነጭ ሽንኩርት በሚደቅቅበት ወቅት በሚከተፍበት ሰዓት አሊሲን የተባለ እጅግ ኃይለኛና ሰፊ ተጽዕኖ ያለው ተፈጥሯዊ አንቲባዮቲክ በውስጡ ያመነጫል። ይህ ንጥረ ነገር በሰውነታችን ውስጥ ያሉትን ጎጂ ባክቴሪያዎች፣ አደገኛ ቫይረሶችና ፈንገሶችን በአንድ አድኖ የማጥፋትና የመግደል ታምራዊ ብቃት አለው። ቀይ ሽንኩርት ደግሞ በበኩሉ ኩርሲቲን የተባለ ኃይለኛ የጸረ ብግነትና ማንኛውንም አይነት የሳይነስና የቆዳ አለርጂ መከላከያ ንጥረ ነገርን በከፍተኛ መጠን ይዟል። ነገር ግን እኛ የምንሰራው ትልቅ ስህተት እና ዋናው ቁልፍ ምስጢር ያለው እዚህ ላይ ነው። በጥንቃቄ ተከታተሉኝ። ከፍተኛ የድስት ሙቀትና መጥበስ እነዚህ ሽንኩርት ውስጥ ያሉትን ውድና ፈዋሽ ንጥረ ነገሮች ሙሉ በሙሉ ስለሚያጠፋቸው ሽንኩርቱን በጥሬ ወይም ሳያር ስንወስደው ነው ሙሉ መድኃኒቱን የሚሆነው። በዚህ በ2026 ዓመተ ምህረት የወጡ አዳዲስ ምርምሮች እንደሚያሳዩት ሽንኩርትና ነጭ ሽንኩርት እውነተኛ የፕሮባዮቲክ ነገስታት ወይም የጥሩ ባክቴሪያዎች ዋነኛ ምግቦች ናቸው። ይህ ማለት ምን ማለት መሰላችሁ? በአንጀታችን ውስጥ ያሉትን ሰውነታችንን የሚጠብቁ ጥሩ ባክቴሪያዎችን በመመገብ በሽታ የመከላከል አቅማችንን 100% ያጠነክራሉ። ስለዚህ ምግብ ላይ በደንብ አብስለን ከምንጨምረው በተጨማሪ ጥሬውን ሽንኩርት በሰላጣ መልክ ወይም ነጭ ሽንኩርትን አድቀን ከምግብ ጋር በጥሬው በመውሰድ ልማድ ማድረግ አለብን። ይህ እጅግ ጠቃሚ መረጃ ለቤተሰቦቻችሁና ለጓደኞቻችሁ ትልቅ ለውጥ እንዲያመጣ አሁን ይህን ቪዲዮ በየግሩፑ ሼር አድርጉላቸውና ህይወታቸውን ይታደጉ። አሁን ደግሞ በቀጥታ ወደ ዝርዝራችን ቁጥር 2 እንሸጋግራለን። እዚህ ቦታ ላይ የምናገኘው በምድር ላይ የማይበሰብሰውና የማይበላሸውን ድንቅ ፍጥረት ጥሬ ማር ነው። መጽሐፍ ቅዱስ ማርን እንደ ጥንካሬ፣ እንደ አእምሮ ማስተዋልና እንደ ትልቅ የፈውስ ምንጭ አድርጎ በብዙ የጥበብ ገጾች ላይ በተደጋጋሚ ይጠቅሰዋል። በታሪክ አርኪኦሎጂስቶች በጥንታዊ በግብፅ ፈርዖኖችና ነገስታት መቃብሩ ሲቆፍሩ ከ3000 ዓመታት በላይ የቆየ ጥንታዊ ማር ማግኘት ችለዋል። እጅግ የሚገርመው ነገር ግን ያ ማር ለዘመናት በዚያው ጨለማ ውስጥ ቆይቶ ምንም ሳይበላሽ ሳይሻግት አሁንም ድረስ ሙሉ በሙሉ የሚበላ ሆኖ መገኘቱ ነው። ማር በውስጡ የውሃ ይዘት ስለሌለውና ከፍተኛ አሲዳማነት ስላለው ማንኛቸውንም አደገኛ ባክቴሪያዎችን፣ ጀርሞችን በላዩ ላይ መኖርና መባዛት ጨርሶ አይችሉም፣ ወዲያውኑ ይሞታሉ። በአሁኑ ሰዓት በዓለማችን ላይ ያሉ ትልልቅና ዘመናዊ ሆስፒታሎች በጥሬ ማር በመጠቀም በምንም አይነት የፋብሪካ ክኒንና አንቲባዮቲክ ሊድኑ ያልቻሉ ከባድ ቁስሎችና ኢንፌክሽኖችን በሳካ ሁኔታ እያከሙበት ይገኛሉ። ነገር ግን እዚህ ጋር በእኛ በኢትዮጵያውያን ዘንድ በትውልድ ሲወራድ የመጣ አንድ እጅግ በጣም ከባድና ጎጂ ስህተት ይፈጸማል። እሱም ብዙዎቻችን ማር ለልጆቻችን ወይም ለራሳችን የምንሰጠው ሰውነታችን ሲበርደው ወይም ሲያስለን በፈላ ሙቅ ሻይ፣ በፈላ ውሃ ወይም በጋለ ወተት ውስጥ ጨምረንና አዋህደን ነው አይደል? እባካችሁ ይህን ሳያውቁ የመርዝ ያህል ሰውነትን የሚጎዳ ስህተት ዛሬውን ሙሉ በሙሉ ያቁሙ። ማር ከ40 ዲግሪ ሴንቲግሬድ በላይ በሆነ በማንኛውም የሙቀት መጠን ውስጥ ሲገባ በውስጡ ያለው በሽታን የሚያጠፋ ታምራዊ ፈውስ ኢንዛይሞች ሙሉ በሙሉ ወዲያውኑ ይሞታሉ። በከፍተኛ ሙቀት የተጎዳና የተቀቀለ ማር መድኃኒትነቱ ሙሉ በሙሉ ቀርቶ ዝም ብሎ ለሰውነት ጎጂ የሆነ ውድና ጥቅም የሌለው ስኳር ነው የሚሆነው። ስለዚህ ማርን ለፈውስ ስትወስዱ ለብ ባለ ውሃ ውስጥ ጨምራችሁ ወይም ዝም ብላችሁ በጥሬው በማንኪያ በትክክል በባዶ ሆድ መውሰድ ነው ሳይንሳዊ መንገድ። እንዲሁም ከገበያ ወይም ከሱቅ የምትገዙት ማር
በፋብሪካ ሳይቀቀልና ሳይበላሽ በቀጥታ ከቀፎ የወጣ እውነተኛና ጥሬ ማር መሆኑን በሚገባ ማረጋገጥ አለባችሁ። አሁን ደግሞ ወደ ዝርዝራችን ቁጥር 1 ወደ መላው የጥንት ዓለም ንጉሥና ዋና መሰረት ወደ ሆነው ታላቅ ምግብ ደርሰናል። ይህ ምግብ በሀገራችን በሃይማኖታዊ ስርዓቶችም ሆነ በባህላዊ ሕክምናዎች ውስጥ ከጥንት ጀምሮ እጅግ ትልቅ ክብር ቦታ ያለው የወይራ ዘይት ወይም ኦሊቭ ኦይል ነው። የወይራ ዘይት በመጽሐፍ ቅዱስ ውስጥ በተለያዩ ታሪኮችና ምሳሌዎች ውስጥ ከ140 ጊዜ በላይ በክብር ተጠቅሶ የምናገኘው ልዩ ቅባት ነው። በጥንቱ ዘመን ታላላቅ ነገሥታትና ነቢያት በክብር ይቀቡበት ነበር። የቆሰሉ ወታደሮችና በበሽታ የታጠቁ ሰዎች ሰውነታቸውን ይደገፉበትም ነበር። በመጽሐፍ ቅዱስ ላይ ያለው ታዋቂ ደጉ ሳምራዊ ታሪክ ላይ የተጎዳውና በሩ ላይ የተደበደበው ሰው መንገድ ላይ አግኝቶ ቁስሉን ያከመውና ያገገመው በወይራ ዘይትና በወይን ነበር። ዛሬ በዚህ በ26 ዓመተ ምህረት የወይራ ዘይት በዓለማችን ላይ በሳይንቲስቶች እጅግ ተጠንቶና ተመርምሮ የተመሰከረለት ቁጥር 1 የጤና ሱፐርፉድ ለመሆን በቅቷል። የወይራ ዘይት በውስጡ ኦሌሳኒቶል የተባለ እጅግ አስደናቂና በሌላ ዘይት ውስጥ የማይገኝ ታምራዊ ተፈጥሯዊ ውህድ በከፍተኛ መጠን ይዟል። ይህ ንጥረ ነገር በሰውነታችን ውስጥ በሚገባበት ጊዜ የሚሰራው ተግባር ልክ በፋብሪካ እንደተሰራው የህመም ማስታገሻ ጸረ ብግነት ሉቢፕሮፊን ክኒን አይነት ነው። በሰውነታችን ውስጥ ሳናውቀው ተደብቀው ያሉትንና ለተለያዩ በሽታዎች መሰረት የሆኑትን ድብቅ ቁስለቶችን፣ ብግነቶችን ከስራቸው እየነቀለ ሙሉ በሙሉ ያጠፋል። በየቀኑ 1 ሾርባ ማንኪያ እውነተኛና ንጹህ የወይራ ዘይት በአግባቡ የሚወስድና በምግባቸው ውስጥ የሚጠቀሙ ሰዎች ለድንገተኛ የልብ ህመም፣ ለጭንቅላት ስትሮክ፣ ለደም ግፊትና ለስኳር በሽታ የማጋለጥ ዕድላቸውን እስከ 70% ድረስ እንደሚቀንስ በጥናት ተረጋግጧል። ነገር ግን እኛ ሀገር ገበያ ላይ ስንወጣ የምናገኘው ትልቁና አስፈሪው ፈተና ምንድን ነው ካላችሁኝ፣ በየሱቁና በየሱፐር ማርኬቱ የምናየው የወይራ ዘይት አብዛኛውን ከሌላ ርካሽና ለሰውነት ጎጂ ከሆኑ የሱፍ ዘይት ጋር የተቀላቀለ ወይም በከፍተኛ ፋብሪካ ሙቀት ጥቅሙ የተገፈፈ ነው። የወይራ ዘይትን እውነተኛ ጥቅምና ፈውስ ለማግኘት የምንገዛው ዘይት ማሸጊያው ላይ ኮልድ ፕረስድ ኤክስትራ ቨርጂን የሚል ጽሑፍ መኖሩን በሚገባ ማረጋገጥ አለብን። ይህ አገላለጥ ምን ማለት መሰላችሁ? ዘይቱ ሲመረት ያለምንም የፋብሪካ ሙቀትና ያለምንም ኬሚካል በቀጥታ ከወይራ ፍሬው በጥሬው የተጨመቀ ሕያው ዘይት ማለት ነው። ይህን ተፈጥሯዊ ዘይት ጠዋት በባዶ ሆድ 1 ማንኪያ መውሰድ ወይም ማታ ከመኝታ ፊት መጠጣት በሰውነታችሁና በቆዳችሁ ላይ ታምራዊ ለውጥ ያመጣል። እስኪ እዚህ ጋር ቆም እንበልና አንድ ላይ እናስብ። የጥንት አባቶቻችን ይህን ሁሉ ዘመናዊ ላቦራቶሪና ማይክሮስኮፕ ሳይኖራቸው ይህን ሚስጥር እንዴት አወቁት? መልሱ አንድና አጭር ነው። እነሱ እግዚአብሔር የሰጣቸውን ተፈጥሯዊ በጥንቃቄ ያስተውሉት ነበር፣ ይመገቡበትና በሰውነታችን ላይ የሚመጣውን ለውጥ ያዩም ነበር። ዛሬ ግን እኛ የቴክኖሎጂና የስልጣኔ ማማ ላይ እየኖርን ማዕዳችንን ግን በኬሚካል በፋብሪካና በተቀነባበሩ መርዛማ ምግቦች ሞልተናል። የምንበላው ዘይት በፋብሪካ የተቀነባበረ፣ የምንወስደው ማር በጥቅም ፍለጋ የተበላሸ፣ እህሉ ሙሉ ቫይታሚኑን የተገፈፈ ሆኗል። እና ታዲያ በዚህ ዘመን በየቤቱ የካንሰር፣ የልብ ህመም፣ የደም ግፊትና የስኳር በሽታ ቢበዛብን ምን ይገርማል? በፍጹም አይገርምም። ስለዚህ ለዚህ ሁሉ መፍትሄው ያለው ወደ ጥንቱ ተፈጥሯዊ ጥበብና ወደ አባቶቻችን ንጹህ ማዕድ መመለስ ላይ ብቻ እንደሆነ ሁላችንም ማመን አለብን። እነዚህን 5 ምግቦች እንዲሁ ሆድ መሙያ ወይም ተራ የዕለት ምግብ አድርገን ሳይሆን የሰውነታችን የጤናችን ጠባቂ መድኃኒቶች አድርገን ማየት መጀመር አለብን። እንግዲህ የዛሬውን ቪዲዮ ከመጨረሻ በፊት ለእያንዳንዳችሁ ለጤናችሁ ስል የሚሰጣችሁ አንድ ትልቅና ከባድ ፈታኝ ጥያቄ አለኝ። ዛሬ በዚህ ሰፊ ዝርዝር ውስጥ ካየናቸው ከተማርናቸው 5 ታላላቅ የመጽሐፍ ቅዱስ ሱፐርፉድ መካከል ከዛሬ ጀምሮ ቢያንስ 2 ምግቦች ብቻ ለራሳችሁ ምረጡ። ጥራቱን በሚገባ የጠበቀውንና ያልተቀላቀለውን ፈልጋችሁ በመግዛት ለሚቀጥሉ 30 ቀናት በየቀኑ ሳታቋርጡ አዘውትራችሁ ተመገቡ። ከ30 ቀናት በኋላ በሰውነታችሁ ቅልጥፍና፣ በጉልበታችሁ፣ በእንቅልፋችሁና በጠቅላላ ጤናችሁ ላይ የሚመጣውን አስደናቂ ለውጥ በጥንቃቄ ታዘቡ። ማንኛውም ነገር ቢኖረን ጤና ከሁሉ ይበልጣል። ጤና ከሌለ ሌሊትና ቀን የምንሮጥለትን የምንለፋበትን ኑሮ ሁሉ ትርጉም አልባ ነው የሚሆነው። እስኪ አሁን በግልጽ ንገሩኝ፣ ከእነዚህ ካየናቸው 5 ምግቦች ውስጥ እናንተን ይበልጥ ያስገረማችሁና አዲስ የሆነባችሁ የትኛው ነው? የሮማን ልጣጭ ለሆድ ህመም ያለው ፈዋሽነት ወይስ በጥንታዊ መቃብሮች የተገኘው የማር ለሺህ ዓመታት አለመበስበስ? ሀሳባችሁን፣ አስተያየታችሁን አሁኑ በኮሜንት መስጫው ላይ አስቀምጡልኝ። እያንዳንዱ የምትጽፉትን ኮሜንት እኔ ራሴ በጥንቃቄ አነባለሁ። ይህ ቪዲዮ ለእናንተ አዲስ የጤና እይታ ከሰጣችሁና ህይወታችሁን የሚቀይር ሆኖ ካገኛችሁት ለሌሎችም ሚስጥሩ ላልገባቸው ወገኖቻችን እንዲደርስ ላይክ ማድረጋችሁን፣ ለሰው ማጋራታችሁንም በፍጹም እንዳትረሱ። ፍጹም ሰላምና የተሟላ ተፈጥሯዊ ጤና ለእናንተና ለምትወዱት ሁሉ ቤተሰቦቻችሁ በያላችሁበት ይሁን። በሚቀጥለው ሳምንት ደግሞ ይበልጥ ህይወታችሁና አስተሳሰባችሁን የሚቀይር ሌላ አስደናቂ ጤና ሚስጥር ይዤላችሁ እመጣለሁ። እስከዛው ድረስ ቻናሉን ሰብስክራይብ ካላደረጋችሁ አሁን የደወል ምልክቷን በመጫን የዚህ ትልቅ ቤተሰብ ቋሚ አባል ይሁኑ። እስከሚቀጥለው ቪዲዮ በጤና በሰላም በፍቅርና በደስታ ሰንብቱልኝ። ለተፈጥሮ ቅርብ ሁኑ። ለሰውነታችሁ የሚገባውን ተፈጥሯዊ ክብርና ንጹህ ምግብ ሁልጊዜ ስጡ። በሚቀጥለው ሳምንት በአዲስ ቪዲዮ በሰላም እስክንገናኝ ድረስ ለጊዜው ቻው።